ወርቅ ቀነሰ ወይንስ ጨመረ? የ21 እና የ22 የ24 ዋጋ ምንድነው ልዩነቱ? እንዲሁስ የወርቁስ ደረጃ ምን ይመስላል የሚለውን ዛሬ በአዲስ ቪዲዮ የወርቅን ዋጋ ይዤላችሁ መጥቻለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ ውድ ቤተሰቦቼ? ሁላችሁንም ሰላም ብያለሁ። ያላችሁበት ሰላማችሁ ዝዝት ይበል። ሀገራችንን አላህ ሰላም ያደርግልን። ዛሬ እንግዲህ የወርቅ ዋጋ ምን ሁኔታ ላይ ነው ያለው የሚለውን እያንዳንዱ የምነግራችሁ ይሆናል። ቪዲዮውን በላይክ ጀምሩት። አዲስ ከሆናችሁ ቤተሰብ የሆኑ ቀጥታ ወደ መጣሁበት አልፋለሁ። ዛሬ በሳውዲ አረቢያ 1 ግራም 24 ካራንት ወርቅ 544 ሪያል እየተሸጠ ይገኛል። እንዲሁም 22 ካራንት 1 ግራም ወርቅ 499 ሪያል በመሸጥ ላይ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 476 ሪያል እየተሸጠ ይገኛል። 18 ካራንት 1 ግራም ወርቅ 408 ሪያል በመሸጥ ላይ ይገኛል ማለት ነው። ሀባይብ እንግዲህ ያው በመጀመሪያ ለድምጽ ጥራት ያው ይቅርታ ተሻለሽ ወይ ብላችሁ ለምትጠይቁኝ አልহামዱሊላህ አሁን ደህና ነኝ። ያው ትንሽ ድምጼን እንደምትሰሙት ነው እንጂ ህመም ነገር የለኝም ስላችሁ ነው የኔ ጠያቂዎች። አላህ ያክብርልኝ። እና ወዶችዬ በሳውዲ ያለው የወርቅ ዋጋ የግራሙ ሂሳብ ብቻ ይሄንን ይመስላል ማለት ነው። የደሪባ የመስነያ የመሃል አልጨመርኩም ስናገር ዝጋ ልብ በሉ። ለምንድን ነው ይሄን እምላችሁ? እዛ ሄዳችሁ እነዚህ ነገሮች ሲጨመሩባችሁ አንቺ ይሄን ብለሽን እንደ ብላችሁ እንዳትሉኝ ነው ይሄን የነገርኳችሁ። ስትገዙ ደግሞ ሞል ውስጥ ሁልጊዜ እየነገርኳችሁ ነው። እባካችሁ ሞል ውስጥ አትግዙ። ሞል ማለት ትልቅ ሱቅ ነው። ትልቅ ሱቅ ማለት ነው። ለምን እዛ ውስጥ አሁን የውጭ ዜጎች ሀብታሞች ምናምን የሚገቡበት ነው። እና ልብስ ውጭ ላይ የሚሸጠው 50 ውጭ ላይ 50 ብር የሚሸጠው በሞል ውስጥ ደግሞ ወይ 100 ወይ 120 እንደዛ ነው የሚሸጠው። እና የልብስ ልዩነት ይሄን ያህል ካለ የወርቅ ምን ያክል ነው ብላችሁ ጭንቅላታችሁ ላይ ሂሳብ ምቱበት ማለት ነው። ውዶችዬ ስሸጡም በዛው ልክ ማለት ነው። የምትሸጡት መሸጥ የምትፈልጉ ልጆች ሞል ውስጥ ሄዳችሁ ሽጡ። ለመሸጥ ከሆነ ለመግዛት ግን ሞል ውስጥ እንዳትገዙ ማለት ነው። በኢማራት ዛሬ 1 ግራም 24 ካራንት ወርቅ 532 ሪያል እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 488 ድርሃም እየተሸጠ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 466 ድርሃም እየተሸጠ ይገኛል። 18 ካራንት 1 ግራም ወርቅ 399 ድርሃም በመሸጥ ላይ ይገኛል። እቺዬ ሪያሉንና ድርሃሙን አደበላለኩባችሁ። 24 ካራንት 532 ሪያል ነበር ያልኳችሁ፣ ድርሃም በሚለው ያዙት። ይቅርታ እንግዲህ ያው አንዳንድ ጊዜ ስህተት ይፈጠራል። ከዛ ውጭ ግን ኮይት 1 ግራም 24 ካራንት ወርቅ 44 ዲናር እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 41 ዲናር በመሸጥ ላይ ይገኛል። 21 ካራንት 1 ግራም ወርቅ 39 ዲናር እየተሸጠ ይገኛል ማለት ነው። ኳተራ 1 ግራም 24 ካራንት ወርቅ 528 ሪያል እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 484 ሪያል በመሸጥ ላይ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 462 ሪያል በመሸጥ ላይ ይገኛል። በጆርዳን 1 ግራም 24 ካራንት ወርቅ 102 ዲናር እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 94 ዲናር እየተሸጠ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 89 ዲናር በመሸጥ ላይ ይገኛል። ይሄ በጆርዳን ያለው የወርቅ ዋጋ ሲሆን ዛሬ ባህሪን ላይ 1 ግራም 24 ካራንት 54 ዲናር እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 50 ዲናር በመሸጥ ላይ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 47 ዲናር በመሸጥ ላይ ይገኛል ማለት ነው። ኦማን 1 ግራም 21 ካራንት ባህሪን 48 ሪያል እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 51 ሪያል እየተሸጠ ይገኛል ማለት ነው። 24 ካራንት 1 ግራም ወርቅ 55 ሪያል በመሸጥ ላይ ይገኛል። እንግዲህ ውዶችዬ በኦማን ያለው የወርቅ ዋጋ ይሄን ይመስላል። ዛሬ በአሜሪካን 1 ግራም 21 ካራንት ባህሪን 126 ዶላር እየተሸጠ ይገኛል። ውድ በሆነ ሰዓት እንግዲህ 150 ዶላር ገብቶ ነበር ማለት ነው። ከዛ ወርዶ ነው 126 ዶላር የደረሰው ማለት ነው።
ካናዳ 1 ግራም 21 ካራንት ባህሬን 174 ዶላር እየተሸጠ ይገኛል። ካናዳ ላይም እንደዚሁ 210 ዶላር ገብቶ ነበር ማለት ነው። አውስትራሊያ 1 ግራም 21 ካራንት ባህሬን 178 ዶላር እየተሸጠ ይገኛል። እንዲሁም ጀርመን 1 ግራም 21 ካራንት ባህሬን 109 ዩሮ እየተሸጠ ይገኛል። ቱርክ 1 ግራም 21 ካራንት ባህሬን 5 ሊሬ ከ70 በመሸጥ ላይ ይገኛል ማለት ነው ሀባይ። እዛ በመቀጠል ግን እዚህ ጋር የማሳያችሁ ወርቅ በምስሉ ላይ አንዲት እህቴ የቻናሌ ቤተሰብ የሆነችው ጀግናዋ የመዳም ቅመም የገዛችው ወርቅ ነው። መብሩክ በሏት። እንግዲህ ከአሁን በፊት ወርቅ የገዛችሁ ውድ እህቶቼ አላህ ይባርክላችሁ። ለመግዛትም ያሰባችሁ አብሽሩ፣ ጠንክሩ፣ ተስፋ እንዳትቆርጡ። ነገር ግን ውድ ቤተሰቦቼ ገንዘብ ያላችሁ ልጆች ይህን ጊዜ ብትገዙ አሪፍ ነው ብዬ አስባለሁ። ገዝታችሁ ብትለድሙ ይሻላል። ወርቅ ሊቀንስም ሊጨምርም ይችላል፣ አይታወቅም እና አሁን ግን ከበፊቱ የተሻለ ነው። ብትገዙ ጥሩ ነው ብዬ ነው የማስበው። ከቀነሰም እንግዲህ ላልገዙ ልጆች ይሆናል። ከጨመረም ደግሞ በኋላ እንዳትለድሙ ገንዘብ ካላችሁ ብትገዙ የተሻለ ነው ብዬ ነው የማስበው። 21 እና የ22 እንዲሁም የ24 ካራንት በነገራችን ላይ ደሪ ባለው ወይ ለምትሉኝ እኔ እስካሁን አልገዛውም። የገዛችሁ ልጆች ካላችሁ ንገሯቸው። ምክንያቱም ያለው ይመስለኛል በግምት። ምክንያቱም ደሪባ ግብር ማለት ነው ለመንግስት የሚከፈል ስለሆነ ያለ ይመስለኛል። እርግጠኛ አይደለሁም፣ ግን መስነእያ የለውም። መስነእያ ምክንያቱም 24 ያልተሰራ ወርቅ ስለሆነ መስነእያ የለውም። ደግሞ ኢንሻአላህ አጣርቼ በደንብ ነግራችኋለሁ። በግምት እንደዚህ ነው ከምላችሁ ማለት ነው። ስለዚህ 24 ቆንጆ ነው፣ 22 ካራንት ቆንጆ ነው፣ 21 ካራንት ቆንጆ ነው። ተመራጮቹ እነዚህ የጠራሁላችሁ ሶስቱ ናቸው። 18 ካራንት ደግሞ ዝቅተኛ ነው። 14 ካራንትም አለ። ከዛ በታች ነው ዝቅተኛ ወርቅ ነው ማለት ነው። ደረጃ አላቸው ሁሉም ማለት ነው። ግን ሀገራችን ላይ ተመራጩና ተወዳጁ 21 ካራንት ባህሬን ይሄ ቆንጆ ነው ማለት ነው። 22ቱም 24ቱም